ተነስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን አብይን ከስልጣን ውረድ ያሉት ተወካይ በሚል ስር ስላንት ወንድም ትንሽ ማጋራችሁ ነገር አለ ይህ ወንድም በቅርቡ ዛሬ በማህበራዊ ገጹ ይፋ ያደረገው በጣም ጠቃሚና በጣም ኢምፖርታንት ዜና አለ እሱን አጋራችኋለሁ ምንድነው ዜናው ምንድነው ያለው የሚለውን አጋራችኋለሁ አብይ አህመድም በቅርቡ በፓርላማ ንግግር አድርጓል መቼም አብይ አህመድን በፓርላማ ውስጥ ማዳመጥ ማለት ህሊና ላለው ሰው በጣም ቶርቸር ነው ቢሆንም ያው የተለመደው በርካታ ንግግሮች ተናግሯል ውሸቶችን ፈቶችን ህዝብን ከህዝብ የሚያጣሉ ንግግሮችን ሀገርን የሚገነባ ሳይሆን ህዝብን ከህዝብ የሚያጣሉ ንግግሮችን እና መንፈሱን ራሱ የሰውየውን ንግግር የፊቱን ራሱ በመናይበት ጊዜ ራሱ በቃ ውስጡ ራሱ ሰላም እንደሌለው ያሳያል ግሬስ እንደሌለው ጸጋ እንደሌለው ያሳያል አንዳንድ ሰው እኮ ሲናገር ደስ ይላል አንዳንድ ሰዎች ሳይናገሩ እንኳን አብረናቸው ስንሆን እንኳን ደስ የሚሉ ሰዎች የሉ በቃ ደስ የሚሉ እና ይህ ሰው በፓርላማ የሚያደርግ የነበረው ንግግር በሙሉ በቃ ውስጡ አንገር እንዳለው ቢተርነስ እንዳለው ንዴት እንዳለው ያሳያል ንዴት እንዳለው እና እንደ አንድ ጠቅላይ ሚኒስትር መሪ ሳይሆን እንደ አንድ የአንድ ቀበሌ መሪ እንኳን የማይሆነውን ሲሆን ነው ምናየው በቃ ይሄ በቃ እልህ ውስጥ የገባ ይመስላል እልህ ውስጥ እነሱና እናንተ እነሱ እንዲናንተ በቃ አይደል እንዴት ነው ብሽሽቅ ነው የምትሉት ይሄ የህፃን ልጅ ብሽሽቅ እንደዛ ነገር ውስጥ ብሽሽቅ ከፋኖ ጋራ ብሽሽቅ ከተቃዋሚዎች ጋራ ብሽሽቅ ከነ ኢሳያስ አፈወርቂ ጋራ ብሽሽቅ ከህዋቶች ጋራ ከሁሉም ጋራ በቃ ብሽሽቅ ውስጥ የገባ ይመስላል እና በቃ ንዴት አሮጋንስ ዲፋያንስ ነው የምታዩበት በቃ ይሄ አሮጋንስ አለ አይደል ይሄ ትዕቢትና እብሪት ነው የምታዩበት ትልቅ ሰው ወገኖቼ ትልቅ ሰው ያከብራል ዝቅ ብሎ በእነሱ በኩል ምን ሊሆን ይችላል ይሄ የምናገረው ነገር ምን ነገር ሊያመጣ ይችላል ብሎ ያገናዝባል እና ለሰዓታት ሰውየው በቃ የትግራይ ማህበረሰብ የኤርትራ ማህበረሰብ የትግራይ ማህበረሰብ ከጎንደር ከጎጃም ከአማራው ማህበረሰብ ለማጣላት መርዝ ሲረጭ ነው እና በዛ ላይ ደግሞ ውሸቱ እናቶ ገዱንም ሌሎችንም እየተጠቀሰ ውሸቱ በትግራይ ለነበረው ጦርነት አሁን ከኢሳያስ አፈወርቂ ጋር ስለተጣላ ትላንትና ሀብል እንዳላደረገለት ትላንትና እጁን ይዞ አብሮ ብዙ ነገር እንዳላደረጉ አሁን ደግሞ ኢሳያስ አፈወርቂና ኤርትራውያኖችን በቃ የወንጀለኞች ወንጀለኛ አድርገው በትግራይ ጦርነት ለነበረው ነገር በሙሉ እሱም ሆነ የሱ ሰራዊት ምንም ነገር ውስጥ የሉበትም ከደሙ ንጹህ ናቸው ኃጢአቱን በሙሉ በኤርትራ ወታደሮች ላይ አድርጎ ሲከስ ነው የነበረው ትናንትና የተናገረው ነው ሰው እኮ ኢንቴግሪቲ ቢኖረው ትንሽ ማገናዘብ ቢችል ትላንትና ይሄን ተናግሬ ነበር ከሁለት ዓመት በፊት ይሄን ተናግሬ ነበር ያለፈው ዓመት 5 መድረኮች ይሄን ተናግሬ ነበር እና እነዚህ መድረኮች ይሄን የተናገርኩትን ነገር አሁን ያንን ሙሉ የሚቃረን ነገር ይሄን በመናገር ሰው ምን ይለኛል ብሎ እንኳን እንዴት ሰው አያስብ እና ይሄ ሰው ምን ይለኛል ብሎ እንኳን መጠየቅ አለመቻሉ የዚህን ሰውዬ ያስተሳሰብ እንጨራ ያሳያል በቃ ባስተሳሰብ ምን ያህል እንደቀነጨራ ያሳያል እና ይሄ በየዞዬ በተለይ በምርጫ ጉዳይ ላይ የተናገረው ነገር አለ እንግዲህ እግዚአብሔር ያሳያቸው ወገኖች አሁን ኢትዮጵያ ውስጥ በጎንደር በጎጃም በወሎ በሸዋ በወለጋ በትግራይ ሰላም የለም እንግዲህ ያለፉትን በጃንሆይ ጊዜ በደርግ ጊዜ የነበረው 14ቱ ክፍለ ሀገርን ስንወስድ ከ14ቱ ክፍለ ሀገር ኤርትራ የለችም አሁን ከ13ቱ ክፍለ ሀገር ጎንደር ትግራይ ጎጃም ወሎ ሸዋ ወለጋ ከ13ቱ ክፍለ ሀገራት በ6ቱ ክፍለ ሀገራት ሰላም የለም ጦርነት ነው ያለው አሁን ደግሞ እንደው በአሁኑ አጠራር ከአዲስ አበባ በስተሰሜን በቃ አፋር ክልል ብትሄዱ ጦርነት ነው ትግራይ ጦርነት ነው አሁን ጦርነቱ ተቀስቅሷል ጸጥታና መረጋጋት ነበር በአማራ ክልል ጦርነት ነው በመተከል በቤኒሻንጉል ክልል ጦርነት ነው በኦሮሞ ክልል ጦርነት ነው አሁን በቃ ከአዲስ አበባ በአጠቃላይ በ6 ክልሎች አድማጮቻችን ተመልካቾቻችን ጦርነቶች አሉ
ከዛ ከአዲስ አበባ በስተሰሜን ባለው ሁኔታ ማረጋጋት የለም እና ምርጫ ቦርድ ምርጫ ለማድረግ ወደዛ አካባቢ እንዴት ማድረግ ሰላማዊ በሆነ መንገድ ምርጫ እንዴት ማድረግ ይቻላል? አይቻልም። ነገር ግን ይሄ ሜዳ ላይ ያለውን እንኳን ሁኔታ በመካድ ሜዳ ላይ ያለውን ሁኔታ ሁሉ በመካድ ምርጫ እንደሚደረግ ነው አብይ አህመድ ሲናገር የነበረው እና አብይ አህመድ የተናገረውን አስተላልፍላችኋለሁ ትንሽ ደቂቃዎች በኋላ። ሆኖም ግን ይሄ አሁን ቅድም እንዳልኳችሁ አብይ አህመድ ከስልጣን ውረድ ብሎት ተናግሮት የነበረው ተወካይ ዶክተር ደሳለኝ ጫኔ ይባላል እና ዶክተር ደሳለኝ ጫኔ ዛሬ በማህበራዊ ገጹ አንድ ደብዳቤ ይፋ አድርጓል። በጣም ዳይናሚክ የሆነ ደብዳቤ ነው ይፋ ያደረገው። ምርጫውን በተመለከተ የግል ውሳኔውን ይፋ አድርጓል። ምርጫውን በተመለከተ የኦሮሞ ፌዴራላዊስት ኮንግረስ ዶክተር መራራ ጉዲና ምርጫውን እንሳተፋለን ብለዋል። ያው ብዙ ጊዜ የኦሮሞ ፖለቲከኞችና አብይ እኮ አንድ ናቸው ብያቸዋል። ስለዚህ ያው አብይ አህመድ እንዲወድቅ ስለማይፈልጉ አብይ አህመድ እንዲቀጥል ስለማይፈልጉ የአብይ አህመድን መንግስት ለማጽናት የአብይ አህመድን መንግስት ለማስቀጠል አሁን የኦሮሚያ የምትባለው አክል ደግሞ እንድትቀጥል ለማድረግ እነ ዶክተር መራራ ጉዲና ምርጫውን እንደሚሳተፉ ተናግረዋል እና ይሄ በጣም ያሳዝናል። ኢንቴግሪቲ ካለው መሪ የሚጠበቃል። ይህንን ውሳኔ ደግሞ መራራ ማሳለፋቸው ኢንቴግሪቲ የሌላቸው የማይረቡ ፖለቲከኞች መሆኑን የሚያሳይ ነው። እነ መራራ የኦሮሞ ዶክተር መራራ በዚህ ሁሉ ዘመን የፖለቲካ ሳይንስ መምህር ሆነው በዚህ ሁሉ ዘመን በፖለቲካው ሲንቀሳቀስ ለኦሮሞ ማህበረሰብ እሱ ለመጣበት ለአምቦ ማህበረሰብ እንኳን ያደረገው የፈየደው ያመጣው ምንም ያመጣው ነገር የለም። ነገር ግን አሁን በምርጫ በኩል ገንዘብ ይሰጣል። በምርጫ ለሚወዳደሩበት ገንዘብ ስለሚሰጥ እነ መራራ ጉዲና ምርጫውን እንወዳደራለን የሚሉት ገንዘብ ለማግኘት ነው። ለኦሮሞ ማህበረሰብ ጥቅም አስበው ለድርጅታቸውም ጥቅም አስበው ሳይሆን ከምርጫ ቦርድ እንዳንሰረዝ ስንል ምርጫ እንወዳደራለን። ከምርጫ ቦርድ ቢሰረዝ ምን ይሆናል? እንደገና ምርጫ አስፈላጊ ከሆነ እኮ ወደፊት ለምርጫ የሚያመች ሁኔታ እኮ ካለ እንደገና ምርጫ ማድረግ መመዝገብ እኮ ይቻላል አይደለም? እነ ዶክተር መራራ አሁን ምርጫውን የሚወዳደሩት አንደኛ ለገንዘብ ብለው ለጥቅም ብለው ገንዘብ ለማግኘት ብለው የማይረባ ድርጅት ኦፌኮ የሚባለው የማይረባ ድርጅት እንዳልኳቸው እነ መራራ ለኦሮሞ እንኳን ለኦሮሞ ለአምቦ ለተወለደበት አካባቢ ራሱ የሚረባ ነገር ያልሰራ ምንም ነገር ያላመጣ ከንቱ ፖለቲከኛ እና አሁን እያየን ያለ ነው የአብይ አህመድን መንግስት ለማስፋት የአብይ አህመድን ምርጫ እንደገና ጀስቲፋይ ለማድረግ የምርጫውን ሂደት አብሮ ከአብይ አህመድ ጋር አስክስታ ለማለትና ዳንኪላ ለመውረድ ደፍ እያሉ መሆናቸውን እናያለን እና አብይ አህመድም ምርጫው እንደሚደረግ ነው የተናገረው። ምርጫውን በተመለከተ እንዳልኳችሁ ዶክተር ደሳለኝ ጫኔ የተናገረውን አጋራችኋለሁኝ። ከዛ በፊት እስቲ አብይ አህመድ ስለ ምርጫው ያለውን ነገር ላጋራችሁ። እስቲ ምንድን ነው ስለ ምርጫ ያለው አብይ አህመድ? እስቲ እናዳምጠው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለገላችሁ ሰዎች ምርጫ ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታዊ መለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ እየተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ኦኬ እንግዲህ ይሄንን ነው አብይ አህመድ ያለው። ወደ 88000 የሚሆኑ ሰዎች ዳታ ሰብስበዋል ይላል። 19000 ቀበሌዎች ሄደው አይተዋል ይላል። ካለፈው ከነበረው ሁኔታ የተሻለ ሁኔታ ነው ያለው እና ምርጫው ይደረጋል የሚል ድምዳሜ ነው የሰጠው። እና እነዚህ 88000 ሰዎች እነማን እንደሆኑ እንደው እግዚአብሔር ይባርክ። እነዚህ 88000 ሰዎች ጎንደር ሄደዋል፣ ጎጃም ሄደዋል፣ ወሎ ሄደዋል፣ ሸዋ ሄደዋል፣ መራቤት ሄደዋል፣ ይፋት ሄደዋል፣ መንዝ ሄደዋል፣ ምንጃር ሄደዋል፣ አገረ ማርያም ሄደዋል፣ ቡልጋ። እነዚህ ሰዎች መተከል ሄደዋል። እነዚህ ሰዎች ትግራይ ሄደዋል። እነዚህ ሰዎች ከነቀምቴ በስተሰሜን አንገርጉተን፣ ኪረሙ፣ አቤ ደንጎሮ፣ አሙሩ፣ ጃርዴጋና ጃርቴ ወረዳዎች ሄደዋል።
እነዚህ ሰዎች ወደ ምዕራብ ወደ አንሺ ወደ ዲንሾ ወደ ይቅርታ ወደ አንፊሎ ወረዳ ምዕራብ ወለጋ ገጠራማ ቦታዎች ሄደዋል። አሁን ኢትዮጵያ ውስጥ እንኳን ምርጫ ሊደረግ ከአዲስ አበባ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይቻልበት ሁኔታ ባለበት ሁኔታ አብይ አህመድ ግን ሰላም ነው፣ ስለዚህ ምርጫው ይደረግ ካለፈው ጊዜ ከነበረው ሰላም በጣም የተሻለ ሰላም ነው ብሎ በዚህ ሁኔታ በጣም አሮገንትሊ ይህን ነገር ሲናገር ነው እንግዲህ ያየነው። ይህንን ነው ሰውየው እንግዲህ ዳታውን ከየት እንደሰበሰበው አላውቅም። በነገራችን ላይ በኢኮኖሚው ጉዳይ በተለያየ ጉዳይ ላይ በቃ ቁጥር ይጠቅሳል። ያ ቁጥር ከየት እንደሚያመጣው እግዚአብሔር ይወቅ። የሚናገረው ሌላ ሜዳ ላይ ያለው ሁኔታ ሌላ ሜዳ ላይ ያለው ሁኔታ እና አብይ አህመድ ምርጫው እንደሚደረግ ነው የሚጠቅሰው። ምርጫው ይደረጋል። ምርጫውን የተደረጋችሁ ትጠቀማላችሁ ይላል። አዎ ይጠቀማሉ። ምርጫውን የተወሰኑት የአብይ አህመድ አጨብጫቢ እንዲሆን ፓርላማ እንዲገቡ ይደረጋል። ከዛ አብይ አህመድ ያው እንደገና ደግሞ ለምርጫ ለሚወዳደሩት ለነ መራራ ጉዲና በምርጫ ቦርድ ሰበብ በብዙ ሺህ የሚቆጠር ገንዘብ ይሰጣቸዋል። የህዝብ ገንዘብ ይሰጣቸዋል። ስለዚህ በየ5 ዓመቱ ኪሳቸው የሚያስገቡት ገንዘብ ይኖራቸዋል። አዎ ይጠቀማሉ ይጠቀማሉ። ከዛ ለ5 ዓመት ደግሞ ያው እሱ ይገዛል። ያ ነው እንግዲህ የአብይ አህመድ አስተሳሰብና ፍላጎት። ትግራይ ውስጥም አሁን ችግር እየፈጠረ ያለው ጦርነት እየፈጠረ ያለው ትግራይ ውስጥ አትሊስት የተወሰኑ አካባቢዎችን በትግራይ ኃይሎች በሚባሉ ሰዎች የተወሰኑ አካባቢዎችን ተቆጣጥሮ ትግራይ ውስጥ ምርጫ ለማድረግ ትግራይ ተደረገ ለማለት አንድ ወረዳም ለምን ያሆን 2 ወረዳ 3 ወረዳ ለምን ያሆን የተወሰኑ ሰዎች ብቻ ከትግራይ ተወካዮች እዛ ፓርላማ ውስጥ እንዲገኙለት ይፈልጋል። ትግራይ ተወዳድሯል ለማለት። አማራ ክልልም እንደነ ኮምቦልቻ ከሚሴ የመሳሰሉ ቦታዎች አሁን ሰሞን ኮምቦልቻ ሄዷል። ኮምቦልቻ ከሚሴ የመሳሰሉ ቦታዎች ባህር ዳር ከተማ እንደዚህ በወታደር ኮንቮይ አድርጎ ጎንደር ወታደር ኮንቮይ አድርጎ ምርጫ ያደርጋል። ከዛ አማራ ክልልም እንደዚህ የተወሰኑ ተወካዮች ያመጣና ምርጫ አሸነፍኩኝ። በቃ ዓላማው ይሄ። ስለዚህ ያንን ይዞ ምርጫ ለማድረግ ነው የሚፈልገው። ምርጫ ለማድረግ አድርጎ ተመረጥኩ ለማለት ነው የሚፈልገው። ያንን ለመስራት ነው ይሄን ነገር እያደረገ። ግን አድማጮቻችን፣ ተመልካቾቻችን የአብይ አህመድ ስልጣን እድሜ የሚወስነው ምርጫው አይደለም። የአብይ አህመድን የስልጣን እድሜ የሚወስነው ፋኖ ነው። እስካሁንም አብይ አህመድ በስልጣን ላይ ያለው በፋኖ መዳከም፣ በፋኖ አንድ አለመሆን። አሁን ፋኖቹ አንድ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ መስርተዋል። ያላቸውን ስራዎች ሰርተው የፖለቲካ ሮድማፓቸውን ወታደራዊ ሮድማፓቸውን አድርገው በአንድነት እስከተንቀሳቀሱ ድረስ ይሄ ሰው በፓርላማ እንደዚህ የሚደነፋበት ጊዜ ከዚህ በኋላ አይኖርም። ስለዚህ አሁን የዚህን ሰውዬ ንግግር አንድ የፋኖ አመራር የአብይ ንግግር ሰማሁ ያሉት ስለው ሳቀብኝ። እሱ እንደፈለገ ልማዱ አይደለም እንደፈለገ ይልፍልፋል። እነዛ ከንቶዎቹን ሰብስቦ ሲያጨበጭቡልን ደስ ይለዋል። እንደፈለገ ያድርግ እና በቃ ምንም ይሄ በፓርላማ የተናገረውን የፓርላማውን ስብስብ ኮምፕሊትሊ ነው የናቀው። ይሄ የፋኖ መሪ ከቁም ነገርም አልቆጠረው እና አብይ አህመድ እንደዚህ ነው የሚለው እና ይህንን በተመለከተ ምንድነው የሚናገረው? ሰላም የጥምቀት በዓል የኢሬቻ ምናምን ተከብረዋል። ሰላም በብዙ ሺህ የሚቆጠር ያለ ምንም ችግር ተከብረዋል። ስለዚህ ኢትዮጵያ ውስጥ ሰላም አለ፣ የሃይማኖት በዓላት በሰላም ስለተከበሩ ኢትዮጵያ ውስጥ ሰላም አለ የሚል ድምዳሜ ነው የወሰደው። ምን ያህል በአስተሳሰብ እንደቀነጨረ የምታዩት ለዚህ ነው። የሃይማኖት በዓላት እኮ ህዝብ አክብሮ ተቃዋሚዎቹም ፋኖዎችም እኮ ተባብረው ህግ እያስጠበቁ የህዝብ በዓላት ስለሆኑ እኮ እነዛን እኮ አክብረው እኮ ነው እንዲቀጥሉ አሁን በሰላም የሚጠናቀቁት። አሁን ምርጫ እንደ ጥምቀት በዓልና እንደ ሌሎች በዓል ምርጫ በሰላም ላድርግ ብሎ ቢል ዝም የሚባል ይመስለዋል እንዴ? ወደ ምናምን ሺህ የምርጫ ቦርድ ሰራተኞች ለመመዝገብም ለተለያየም ነገር በአማራ ክልል በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በመሳሰሉት በሚንቀሳቀሱበት ጊዜ በህይወታቸው ላይ መፍረድ አይደለም። የአብይን ስልጣን ለማጽናት የምርጫ ቦርድ ተወካይ ሆነው የማን ደፍሮ ነው በዛ አካባቢ ሊንቀሳቀስ? በአማራ፣ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በመሳሰሉ ፋኖ በሚንቀሳቀስባቸው አካባቢዎች ማን ደፍሮ ነው ሊንቀሳቀስ የሚችል? ለማንኛውም የምርጫ ቦርድ ሰራተኛ ምርጫ ላካሄድ ብሎ የሚያደርጋቸው እንቅስቃሴዎች የብልጽግና ተልእኮን ማስፈጸም ተደርጎ ስለሚወሰድ ኮንሲኮንስ አለው። ሰላም በሌለበት ቦታ የምርጫ ኃላፊዎች ብሎ ሲቪሊያንን መላክ ማለት ማስጨረስ ማለት ነው።
ስለዚህ ሰላም በሌለበት ቦታ ምርጫ የሚደረግ ምርጫ አይኖርም እና አድማጮቼ፣ ተመልካቾቼ ምርጫው ይደረጋል የሚል እምነት የለኝም። እንኳን ምርጫው ሊደረግ የአማራ ፋኖ ብሔራዊ ንቅናቄ አንድ ከመሆኑ የተነሳ አብይ አህመድም ራሱ 4 ኪሎ የመቀጠሉ ሁኔታ ለኔ አጠያያቂ ነው እና በዚህም ሆነ በዛ ብቻ ግን ምርጫው ከተደረገም ደግሞ ምንም ድራማና ዳንኪራ ስለሆነ ለምርጫው ብዙ ሰው ቦታ ሰጥቶት ሌጂቲሜሲ የአብይ አህመድ አግኝቶ የሚቀጥልበት ሁኔታ የለም። የአብይ አህመድ መንግስት እየወደቀ የመጣ መንግስት ነው። እየበሰበሰ የመጣ መንግስት ነው። እየወደቀ እየበሰበተ የመጣ መንግስት ነው። በዚህ ጉዳይ ላይ ምርጫውን በተመለከተ እንዳልኳችሁ ዶክተር ደሳለኝ ጫኔ የተናገረው ነገር አለ። ዶክተር ደሳለኝ ጫኔ እየተወሳሰቡ የሄዱት የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን። ኦኬ ዶክተር ደሳለኝ ጫኔ ነው እና ዶክተር ደሳለኝ ጫኔ የተናገራቸው በፓርላማ የተናገራቸውን ነው አጋራቸዋለሁ። እና ዶክተር ደሳለኝ ጫኔ ከአንድ ዓመት በፊት በይፋ በፓርላማ ወጥቶ ጠቅላይ ሚኒስትሩን አገር መምራት አልቻልክምና ለቅውጣ፣ በአንተ አመራር አገር ወደ ጦርነት ነው የገባችው፣ ወደ ብልጽግና አይደል። በአንተ አመራር ኢትዮጵያውያን ችግር ውስጥ ነው፣ አገር እየፈረሰችም። ስለዚህ ከስልጣንህ ልቀቅ ብሎ ደፍሮ በፓርላማ ላይ የተናገረ ሰው እና ይህ ሰው እንግዲህ ምርጫውን በተመለከተ የጻፈው አለ። እሱን ከመሄድ በፊት እስቲ የተናገረውን እስቲ እናዳምጠው አድማጮቻችን፣ ተመልካቾቻችን። ደረጃ ላይ ደርሰዋል። ብልጽግና መራሹ መንግስቶ የኢትዮጵያን ሕዝብ በሰላም ወጥቶ የሚገባበት፣ ነጋዴው ከቦታ ቦታ ተንቀሳቅሶ ሰርቶና ነግዶ የሚኖርበት፣ ገበሬው ምርጥ ዘርና ማዳበሪያ በወቅቱ አግኝቶ አርሶ የሚበላበት እንዲሁም ከተሜውን የሚቀበልበት ሁኔታ መፍጠር አልቻለም። የኢትዮጵያ ሕዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። የኑሮ ውድነቱ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኘው ወገናችን ከእጅ ወደ አፍ የነበረውን ኑሮውን እንኳ መግፋት ወደማይችልበት ደረጃ ደርሷል። ኢኮኖሚው ታሟል። መካከለኛ ነዋሪ የነበረውም ተመቶ ወደ ድህነት ወለል ወርዷል። ስራ አጥነት ተስፋፍቷል። የሀገራችን የነገ ተስፋ የሆኑ ወጣቶችም ሀገራቸው ውስጥ ተስፋ በማጣታቸው ስደትን ብቸኛ ምርጫ አድርገውታል። እንግዲህ አድማጮቻችን፣ ተመልካቾቻችን ዶክተር ደሳለኝ ጫኔ ነው ከአንድ ዓመት በፊት ይሄ እውነት አይደለም። እዚህ ፓርላማ ውስጥ የህዝብ ተወካይ ነን ተብለው የተሰበሰቡ በመቶዎች የሚቆጠሩ ምናምንቴዎች አሉ። አብይ አህመድ የሚናገረውን የሚያጨበጭቡ፣ የሚያሞግሱ፣ እጅ አንሱ ሲባሉ እጅ የሚያነሱ፣ አውርዱ ሲባሉ የሚያወርዱ፣ ቁጭ በሉ ሲባሉ የሚቀመጡ፣ ቁሙ ሲባሉ የሚቀመጡ ከብቶች አሉ። ምናምንቴዎች ብያቸዋል። ነገር ግን እዛው ውስጥ የእውነተኛ የህዝብን ጥያቄ ይዘው መጥተው የህዝብ ድምፅ ሆነው የህዝብን ፍላጎትና የህዝብን አቋም ግን የሚያንጸባርቁ አለ ያሉ ግን የህዝብ ተወካዮች አሉ። ከነዚህ ተወካዮች መካከል ነው አንዱ የባህር ዳር ህዝብ የመረጠው ተወካይ ነው። የባህር ዳር ህዝብ በዚህ አጋጣሚ በዚህ ወንድም ልትኮራ ይገባሃል። የባህር ዳር ህዝብ ይሄን ወንድም የወከልከው የባህር ዳር ህዝብ ይሄን ወንድም በመወከል ልትኮራ ይገባሃል። ያንተን ድምፅ፣ ያንተን ሰቆቃ፣ ያንተን ጥያቄ ባገኛት ትንሽ ኦፖርቹኒቲ አጉልቶ ያቀረበ በጣም የተከበረ ትልቅ ሰው ነው። አብሮት ከሱ ጋራም ሌላ ጓደኛው የቋሪት ወረዳን ተወካይ የነበረው ክርስቲያን ታደለም እውነትን በመናገሩ ለህዝብ በመቆሙ አብይ አህመድ ተናዶበት ህገወጥ በሆነ መንገድና በጭካኔ ወደ እስር ቤት ወስዶናል። በአሁኑ ጊዜ ወንድማችን ክርስቲያን ታደለ በእስር ቤት ነው የሚገኘው። ሌላው ዶክተር አበባው የሚባሉ አሉ፣ የጅጋ አካባቢ ተወካዮች እና እነዚህ ከአብን ተወክለው የመጡ ወደ 5 ምናምን የሚሆኑ በድፍረት አገዛዙ የህዝብን ጥያቄና የህዝብን ፍላጎት ሲያንጸባርቁ የነበሩ በጣም በቃ በፓርላማው ውስጥ 3 ሰዓት 4 ሰዓት ይወራል። እውነቴን ነው የምላችሁ
እና ሰው ሁሉ የአብይ አህመድን ጃንክ የአብይ አህመድን ትርክምርኪ የሚያዳምጥ ዶክተር ደሳለኝ ምን አለ? ክርስቲያን ታደለ ምን አለ? እነ ዶክተር አበባው ምን አሉ? የአብን ተወካዮች ምን አሉ ነው ሰው። ከዛ በኋላ ከፓርላማ ውጭም ደግሞ መወያያ የሚሆነው ከ3 ሰዓት ውስጥ 5 ደቂቃዋ ወይ 6 ደቂቃዋ ብቻ ናት። እነ ዶክተር ደሳለኝ የተናገሩት ነገር ነው ብዙ ጊዜ ሰውን የሚያወያየው። የተቀረው 3 ሰዓት ምናምኑን ማንም ሰው ቦታ ሰጥቶት የሚያነሳው ያን ያህል ይሄ አሁን ፓርላማ የሚባለው የብልጽግና ፓርላማ ያን ያህል የተናቀ የተዋረደ የበሰበሰ ፓርላማ ነው። እና ዶክተር ደሳለኝ ግን እንደዚህ አይነት ቦልድ ጥያቄዎችን ያነሳ እና እስቲ እናዳምጠው። ዜጎች በፀራራ ፀሐይ ይታገታሉ፣ በሚሊዮን ብር ይጠየቅባቸዋል። የመንግስት የጸጥታ መዋቅር በተለይም ፖሊስ ደግሞ አማራዎችንና የአማራ ልሂቃንን የአማራ ህዝብ ጥያቄዎችን በማንሳታቸውና መንግስትን በተለያየ መንገድ በመተቸታቸው ብቻ የፈጠራ ወንጀል እየተሰጣቸው በማንነታቸው በጅምላ ይታሰራሉ፣ በጅምላ ይከሰሳሉ። ፍርድ ቤትም ነፃ ሲላቸው ፖሊስ ግለሰቦችን አስሮ ያቆያል። የኢትዮጵያ መልካ ፖለቲካ በሙሉ ያዳረሰ በሚባል ደረጃ ሀገራችን ሁሉም አካባቢዎች የደም ምድር ሆነዋል። ሙሉ አማራ ክልል አዲስ የጦርነት ቀጠና ተደርጓል። ከፊል ኦሮሚያ ክልል የጦርነት ቀጠና ሆኖ ባጅቷል። ትግራይ፣ አማራና አፋር ፋይዳ ባልነበረው የብልጽግናና የህወሓት የስልጣን ጦርነት ምክንያት ደቋል። ትግራይና አፋር ክልል መድቀቅ ብቻ ሳይሆን አሁንም እንደገና የጦርነት ቀጠና ሆነዋል። እንዳው ይሄ ዶክተር ደሳለኝ ከተናገረው በተጨማሪ ያለው ሁኔታ ነው። ቤንሻንጉል፣ ጋምቤላ፣ አብዛኛው የደቡብ ኢትዮጵያ አካባቢዎችም ከሌሎች የተለየ አይደለም። እውነት ነው። በማህበራዊ ዘርፉም ቢሆን ወንጀል ተበራክቷል። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። እንደ ብልጽግና ሹማምንት አባባል ህጋዊ ድሃ ተደርገዋል። በሚሊዮን የሚጠጉ ዜጎችን በሰሜኑና በምዕራቡ የሀገራችን ክፍሎች በነበረው ጦርነትና ማንነት ተኮር ጥቃቶች የውስጥ ተፈናቃይ ሆነው የሰቆቃ ኑሮ ይገፋሉ። ባለፉት 5 ዓመታት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ተነጥቀዋል። ለዚህ ሁለንተናዊ ሀገራዊ ምስቅልቅል ቀውስና ውድመት ወይም ሀገራዊ መክሸፍ ዋነኛ ተጠያቂው የብልጽግና መራሹ መንግስትና የእርሶ የወደቀ አመራር ወይም ፌልድ ሊደርሽፕ ነው። ይሄው ነው የአብይ አህመድ እና የኦሮሞ ብልጽግና የደከመ የበሰበሰ ዘረኛ አገር አጥፊ አገር አውዳሚ አመራር ብሎ በድፍረት ወጥቶ የተናገረ ወንድም ነው። ገዢው ፓርቲ በነቢብ ብልጽግናን አመጣለሁ እያለ ቢብል ቢገዘትም በተግባር ለኢትዮጵያ ህዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችን የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድን ነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። ደሳለኝ ጫኔ በድፍረት አብይ አህመድ የእሱ ድርጅት የእሱ መንግስት አገር መምራት አልቻለም። ሀገርን ከብልጽግና ወደ ጦርነት፣ ከሰላም ወደ ጦርነት፣ ሀገርን ወደ ትርምስ ነው የፈጠርከው። ስለዚህ አንተ እየመራህ ብልጽግና የኦሮሞ ብልጽግና እየመራ ሀገር ወደ ተሻለ ሁኔታ መድረስ ስለማትችል ከስልጣን ልቀቅ።
ፓርላማውን በትን። ይሄም ደግሞ ፓርላማ የማይረባ ፓርላማ ነው፣ ቁም ነገር የሚሰራ ፓርላማ ስላልሆነ ፓርላማውን በትን። ፍትሃዊ ዲሞክራሲያዊ በሆነ መንገድ እንደገና አዲስ ምርጫ ተደርጎ የሽግግር መንግስት ይቋቋም ብሎ በይፋ የተናገረ ሰው ነው እና ይሄ ወንድም ያው ለተወሰነ ጊዜ አስረውት ነበረ። እንደዚሁ ክርስቲያን ታደለም እንደዚሁ ከስልጣን ልቀቅ ብሎት በማለቱ አብይ አህመድ ተናዶ አስሮታል። አሁን ይሄ ወንድም አሁን ምርጫውን በተመለከተ መግለጫ አውጥቷል። አድማጮቻችን፣ ተመልካቾቻችን እንግዲህ አብይ አህመድ ምርጫው ይደረጋል ብሎ ነው የተናገረው። እነ ዶክተር መራራ ጉዲናም ምርጫው ይደረጋል ብለው ነው እያወሩ ያሉት። እና ይሄ ወንድም ግን ምንድነው የሚለው በሰባተኛው ዙር ምርጫን ተሳትፎዬን አስመልክቶ የተሰጠ መግለጫ ብሎ በማህበራዊ ገጹ ያለውን አቋም አሳውቋል። እንግዲህ አብይ አህመድ ምርጫ የምትወዳደሩ ትጠቀማላችሁ፣ ምርጫ የምትወዳደሩ ደግሞ ይቆጫቸዋል ብሎ ማስፈራሪያ ነገር ነው እንግዲህ የተናገረው። እንዳልኳችሁ እንደነ መራራ ጉዲና ያሉ ምርጫውን እንሳተፋለን ብለዋል። ነገር ግን ዶክተር ደሳለኝ ጫኔ ይህንን መልእክት አቅርቧል እና እስካሁን የተወካዮች ምክር ቤት ሆኖ የባህር ዳርን ህዝብ ወክሎ በሚያኮራ መንገድ ስራውን እየሰራ ነበር። ሌሎች አሁን ለምሳሌ የጎንደር ተወካይ የሚባለው መላኩ ፋንታ የሚባል አቶ ገዱም ራሳቸው ወሎ አካባቢ ተወካይ ብለው ፓርላማውን ጥለው ሄደዋል። በፓርላማው ውስጥ ድምፃቸውን ከማሰማት እንደ ዶክተር ደሳለኝ ፋይት ከማድረግ እንደ ዶክተር ደሳለኝ በፓርላማው ውስጥ እንደ ውጤትም ያምጣም የህዝብ ድምፅ ሆኖ ከመጮህ ሽሽትን የመረጡ በርካታ በአማራ ክልል የተመረጡ የብአዴን ሰዎች አሉ። በርካታ ብዙዎቹ የፓርላማ አባል ናቸው፣ ግን በህዝብ ተወካዮች ምክር ቤት ህዝብን ወክለን ብለው ህዝብ መረጠን ብለው የፓርላማ አባል የሆኑ ናቸው። ግን ብዙዎቹ አማራ ክልል በተለይ የጎንደር ተወካዮች፣ የባህር ዳር፣ የደሴ፣ የሌሎች አካባቢዎች ተወካዮች በሙሉ ያሉ ታውቋቸው። አቶ ደመቀ ስብሰባ ላይ የለም፣ የፓርላማ አባል ነው። አቶ ገዱ አገር ጥለው ወጥተዋል። እርግጥ አቶ ገዱ ቦልድ የሆነ ነገር ተናግረው ነበር፣ ግን ከዛ በኋላ ግን እዛ ውስጥ ገብቶ ፋይት የማድረግ ነገር ለህዝብ ተወካይ ሆነው ፋይት ማድረግ ሲገባቸው ፋይት አላደረጉም። እነ ዶክተር ደሳለኝ ግን ታማኝ ሆነው እኛን ከመረጣችሁ የእናንተን ጥያቄ ሳናታክት እናሰማለን በሚል ባገኙት ትንሽ ቀዳዳ ያገኛትን ትንሽ ነገር በመጠቀም ይሄው ላለፉት በርካታ አራት ዓመት ተኩል የአብይ አህመድን አገዛዝ በዚህ መልኩ ሲያጋልጡና ሲቃወሙ ነው። አብይ አህመድን ከስልጣን ልቀቅ፣ ከስልጣን ውረድ፣ የብልጽግና መንግስት አገርን ወደ ችግር ነው የከተተው ብሎ ደፍረው እስከመናገር ድረስ ያንን በማድረጉ እንዳልኳችሁ እስከመታሰርም ደርሰዋል። እና አሁን ምርጫውን ከዚህ በኋላ የሚደረገውን ምርጫ በተመለከተ ዶክተር ደሳለኝ ይሄንን ነው የሚለው። ላነብላችሁ እንደወረደ ላለፉት ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ህዝብና ለኢትዮጵያውያን ወገኖቼ በሙሉ ይላል ዶክተር ደሳለኝ። ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ህዝብ ከተማ ተመርጬ እናንተን ወክዬ ለህዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። ለዚህም ጉዞዬ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናን አቀርባለሁ ይላል። በዚህ አጋጣሚ ግርማ ካሳ እንደዚሁም ደግሞ ዋሜራ ሚዲያ ለዶክተር ደሳለኝ ያለንን አክብሮት በዚህ አጋጣሚ መግለጽ እወዳለሁ። ላለፉት በርካታ ዓመታት የህዝብ ድምፅ ሆኖ የባህር ዳር ከተማ ህዝብ ብቻ አይደለም የኢትዮጵያውያን ሁሉ ድምፅ ሆኖ በኢትዮጵያ ውስጥ እየተፈጸመ ለነበረው ግፍና ሰቆቃ ድምፅ በመሆኑ በዚህ አጋጣሚ ያለኝን ምስጋና ማቅረብ እወዳለሁ። እና ዶክተር ደሳለኝ ይቀጥላል። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮቹ ደጋፊዎችና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችን ባህር ዳር ሆነ አዲስ አበባ በፈለግኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝም ነበር። በግልም የመወዳደር አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛው ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቤ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩና በፓርላማው ውስጥ ተጨማሪ 5 ዓመታት በመቆየቴ ለህዝቤ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ። እንግዲህ የሚለው ምንድነው ዶክተር ደሳለኝ
ምርጫ ለማድረግ የሚያመች ሰላማዊ ፍትሃዊ ምርጫ ለማካሄድ የሚያመች ሁኔታ የለም ነው የሚለው። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነቴን ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳወቅ ይሆናል። እስካሁኗ ሰዓት ድረስ በጽናት አብራችሁኝ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው ኢትዮጵያውያን ወገኖቼ ምስጋና የላቀ ነው። እግዚአብሔር ይባርካችሁ፣ ሕዝባችንና ሀገራችን ይጠብቅልን። ደሳለኝ ጫኔ የሕዝብ ተወካዮች ምክር ቤት አባል። እንግዲህ ይሄ ዶክተር ደሳለኝ በሚቀጥለው ምርጫ ተብሎ በሚባለው ነገር ላይ አይሳተፍም። የማይሳተፍበት ምክንያት ምርጫ ለማድረግ ፍትሐዊና ሰላማዊ ምርጫ ለማድረግ የሚያመች ሁኔታ የለም። ዶክተር ደሳለኝ ይብድ አይደለም እንደ አብይ አህመድ ነባራዊ ሜዳ ላይ ያለውን ሁኔታ በደንብ ያውቃል። በባህር ዳር ዙሪያ እሱ በሚወዳደርበት ቦታ ከፋኖ ጋር አገዛዙ ጦርነት ውስጥ ገብቶ በብዙ የአማራ ክልል ሰላምና መረጋጋት በሌለበት ቦታ ምርጫ ለወዳደር ብሎ መሄድ ከአንድ ህሊና ካለውና ከሚያስብ ሰው የማይጠበቅ። ስለዚህ ዶክተር ደሳለኝ እንደና አብይ አህመድ አስተሳሰቡ ይቀነቀራል። ለህዝብን የሚሰማ ህዝብን የሚያከብር የህዝብን ጥያቄ የህዝብን ሁኔታ የሚረዳ ሰው። ስለዚህ አሁን ባለው ሁኔታ ለህዝብ የሚያስፈልገው ሰላምና መረጋጋት እንጂ ምርጫ አይደለም ብሎ በምርጫው አልሳተፍም የሚል አቋሙን ወስዷል። አብይ አህመድ በምርጫ ማትሳተፉ ይቆጫችኋል ብሎ አስፈራርቷል በፓርላማ። ዶክተር ደሳለኝ ግን ምላሽ ሰጥቷል። አታስፈራራኝ፣ እኔ ወንድም አታስፈራራኝ፣ እኔ ምርጫውን አልሳተፍም፣ ያንተ ምርጫ ገደል ይግባ፣ ምርጫውን አልሳተፍም። ምርጫ ለማድረግ ሰላማዊ የሆነ ምርጫ፣ ፍትሃዊ የሆነ ምርጫ ለማድረግ ሁኔታዎች አይፈቅዱም። በዛ ላይ ደግሞ ለ5 ዓመት በየጊዜው ሐሳባችንን እንደ ህዝብ ተወካይ ምክር ቤት ሐሳባችንን ለማቅረብ ስንል ጥፋችሁ ግቡ እየተባለ እንደገና በተናገርን ቁጥር ፍትሃዊ የሆነ ዲስከሽን ሳይኖር ዝም ብሎ ብቻ ለ5 ደቂቃ ለ6 ደቂቃ ጥያቄ እያቀረቡ መሄድ ምንም ያመጣ ነው ለውጥ ስለሌለ ይሄ በዚህ በከንቱ ፓርላማ፣ በማይረባ ፓርላማ፣ በምናምንቴ ፓርላማ መቀጠል አልፈልግም የሚል ይመስለኛል። ፓራፍሬዝ ዶክተር ደሳለኝ አልጠቅስም እንጂ እንደዛ የሚሰማው ይመስለኛል። እና እርግጠኛ ነኝ በአንድ በኩል ፓርላማ ቁጭ ባይል ደስታው ነው ለዶክተር ደሳለኝ፣ በፓርላማ ባይመጣ ደስታው ነው። በቃ የፓርላማ ተወካይ ሆኖ በቃ እንደነ መላኩ ፋንታ እንደሌሎቹ ፓርላማ ውስጥ ሳይገባ ቁጭ ቢል ደስታው ነው። በሌላ በኩል ደግሞ የህዝብ አደራ አለ። ስለዚህ ይሄም ሁሉ 5 ዓመት ሙሉ 4 ዓመት ተኩል ሙሉ የአብይ አህመድን ቅርሻት እየመረረው ነበር ሲያዳምጥ ነበር። ኢት ዋዝ አ ቶርቸር ብራዘር፣ ቶርቸር ነበር ለነ ደሳለኝ የነ አብይ አህመድን ውሸት ፈት መስማት ቶርቸር ነበረ። ነው እሱ እንደገና ለሌላ 5 ዓመት ቶርቸር አልፈልግም ብሎ በቃኝ ብሎ ፍሬቻ አብርቶ ዞሯል ማለት እና ይሄ ውሳኔ በጣም ትክክለኛ ውሳኔ ነው፣ መሆን ያለበት ውሳኔ ነው። የብዙዎች የህዝብን ፍላጎት ያንጸባረቀ ውሳኔ ነው። የህዝብ ልጅ ሀቀኛ ልጅ መሆኑን ዶክተር ደሳለኝ ያሳየበት ውሳኔ ነው እና በዚህ አጋጣሚ በድጋሚ ለዶክተር ደሳለኝ ያለኝን ምስጋና ያለኝን አክብሮት መግለጽ እወዳለሁ። እስካሁን ላደረገው ለሰራው ነገር በሙሉ በጣም ከፍ ያለ ምስጋና ቀርባለሁ እና እርግጠኛ ነኝ በሚሊዮኖች አማራው የባህር ዳር ልጆች ብቻ ሳይሆን አማራው ብቻ ጎጃሚው አማራው ብቻ ሳይሆን መላው ኢትዮጵያ ህዝብ ለዚህ ወንድም ስሙን በወርቅ ቀለም ነው የጻፈው እና ላደረገው ነገር በሙሉ ምስጋናን ማቅረብ እወዳለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን እንግዲህ ምርጫውን በተመለከተ ዶክተር ደሳለኝ ይሄን ብሏል። አብይ አህመድን ከስልጣን ወረድ ያለው ወንድማችን እስር ቤት ነው አንደኛው። ሌላው ወንድማችን ደግሞ አብይ አህመድን ከስልጣን ወረድ ያለው በሚቀጥለው ምርጫ አይወዳደርም። እንግዲህ ምርጫው ይኖራል ወይ አይኖርም ወይ የሚለው ነው እንግዲህ ሌላው ትልቁ ጥያቄ ነው። ምርጫው ይኖራል ወይ አይኖርም የሚለውን ወደፊት የምናየው ይሆናል። መቼም በአንድ ሳምንት ውስጥ ምን ሊፈጠር እንደሚችል አናውቅም። ነገር ግን አንድ ነገር መርሳት የሌለብን ነገር ወገኖቼ፣ አንድ ነገር መርሳት የሌለብን ነገር ምርጫው የመካሄድ እድሉ በጣም የመነመነ ከተካሄደም የተወሰኑ ቦታዎች ብቻ ተካሂዶ ነው የሚቀጥለው እና ይሄ የምርጫውን ሁኔታ የአብይ አህመድ ስልጣን ወገኖቼ የብልጽግናዎች በስልጣን መቆየት የሚወሰነው ግን በምርጫው አይደለም። ምርጫውን አደረጉም አላደረጉም የብልጽግናዎችን የስልጣን መቆየት የሚወስነው ምርጫው ሳይሆን የብልጽግናዎችን የስልጣን መቆየት የሚወስነው ፋኖ ነው። ምርጫው ላይ አይደለም ትኩረቴ።
ምርጫው ላይ ማን ተወዳደረ ማን አልተወዳደረ፣ የምርጫው ቀን እንደዚህ የምርጫ ምዝገባ እሱ አይደለም ትኩረቴ። የኔ ትኩረት የፋኖ እንቅስቃሴ ነው። የአማራ ፋኖ ብሔራዊ ንቅናቄ አንድ ሆኗል። አማራ ፋኖ ብሔራዊ ንቅናቄ አንድ ከሆነ ታምር ይሰራሉ ብዬ በተደጋጋሚ ስናገር አንድ እንዲሆኑ ዋሜራ ሚዲያም እኔም በሚዲያም በውስጥም በተለያየ መንገድ ስንጥር ስንደክም ነው። አሁን አንድ ሆኗል። ቤቱ ተሰርቷል። የቡድን አመራር ዘርግተው የፖለቲካ መምሪያ፣ የወታደራዊ መምሪያ፣ ሌሎች መምሪያዎችንም አድርገው ወደ ስራ ገብተዋል። የፖለቲካው መምሪያ የፖለቲካ ፍኖተ ካርታ፣ ወታደራዊ መምሪያ ወታደራዊ ፍኖተ ካርታ እንዲያዘጋጁ ታዘው ያንን እያዘጋጁ ነው። ስለዚህ ፋኖ ፖለቲካ ፍኖተ ካርታ ይኖራል፣ የወታደራዊ ፍኖተ ካርታ ይኖራል። ከዛ በኋላ ፋኖ አንድ ሆኖ ወደፊት ይንቀሳቀሳል። ፋኖ አንድ ሆኖ ወደፊት በሚንቀሳቀስበት ጊዜ ፋኖ ምን ስራ ሊሰራ እንደሚችል ምን ታምር ሊሰራ እንደሚችል መገመት መቼም ብዙዎቻችን ያቅተናል ብዬ አላስብም። ስለዚህ ያለው ሁኔታ ይሄ ነው። የፋኖን የአገዛዙን እድሜ የሚወስነው የብልጽግና እድሜ የሚወስነው ምርጫው ሳይሆን የብልጽግና እድሜ የሚወስነው ፋኖ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን በዶክተር ደሳለኝ ዙሪያ ያቀረብኩት ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።